ጤና ይስጥልኝ እንደምን አላችሁ? የፈጣሪ ሰላምና ጥበቃ በሁላችንም ላይ ይሁን። ይህ ተራራ ንጉሥ ዳዊት በሐዘን ያለቀሰበት፣ ጌታችን በላቡ እንደ ደም የጸለየበትና ወደ ሰማይ ያረገበት ብቻ አይደለም። ነቢዩ ዘካርያስ እንደተነበየው በመጨረሻው የፍርድ ቀን የጌታ እግሮች የሚቆሙበትና ተራራው ለሁለት የሚሰነጠቅበት ያ ምስጢራዊ ስፍራ ነው። ዛሬ ስለ ደብረ ዘይት ተራራና ስለ ዳግም ምጽአቱ ድንቅ ምስጢራትን እንመለከታለን። ዛሬ በዝርዝር የምንመለከተው የአብይ ጾምን 5ኛ ሳምንት ደብረ ዘይትን ይሆናል። ደብረ ዘይት የሚለው ቃል ደብር ወይም ተራራና ዘይት ወይም ወይራ ከሚሉ ሁለት ቃላት የተገኘ ሲሆን ትርጉሙም የወይራ ዛፍ የበዛበት ተራራ ማለት ነው። ይህ ተራራ በቤተ ክርስቲያን ታሪክና በትምህርተ መለኮት ውስጥ እጅግ ትልቅ ስፍራ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ተራራ ላይ ሆኖ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ ለደቀ መዛሙርቱ ሰፊ ትምህርት የሰጠበት ስፍራ ነው። በዚህ ጾም አጋማሽ ላይ ይህን የዕለት ስናስብ በጾምና በጸሎት እየተጋደልን ለትንሣኤው ብርሃን እንድንዘጋጅ ብቻ ሳይሆን ሁልጊዜም በንቃት ለጌታ ዳግም መምጣት እንድንተጋ ለማሳሰብ ጭምር ነው። ደብረ ዘይት ከኢየሩሳሌም ከተማ በስተምስራቅ የሚገኝ ተራራ ነው። በወንጌል ታሪክ ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ለጸሎትና ለትምህርት ወደዚህ ተራራ ይወጣ እንደነበር ተጽፏል። ተራራው በወይራ ዛፎች የተሸፈነ በመሆኑ የወይራ ተራራ ተብሏል። ቅዱስ ያሬድም ይህንን መጽሐፍ ቅዱሳዊ ታሪክ መሰረት በማድረግ የአብይ ጾምን 5ኛ ሳምንት በዚሁ ስም ሰይሞታል። የአብይ ጾም 55 ቀናት አሉት። ደብረ ዘይት በ28ኛው ቀን ላይ መዋሉን ጾሙን ግማሽ መንገድ መጓዛችንን ያበስራል። ይህም ምዕመናን በጾም ድካም እንዳይዝሉ ይልቁንም የትንሣኤውን ብርሃን ተስፋ በማድረግ ብርታት እንዲያገኙ ይረዳቸዋል። እንደ ዜና ቤተ ክርስቲያን ጋዜጣ 1949 ዓ.ም ዘገባ ይህ ዕለት ሁልጊዜ እሁድን የማይለቅ መሆኑን የክርስቶስን ትንሣኤና ዳግም ምጽአት በልዩ ሁኔታ እንድናስብ ያደርገናል። ደብረ ዘይት ከኢየሩሳሌም ከተማ በስተ ምስራቅ የቄድሮስን ሸለቆ ተሻግሮ የሚገኝ ግዙፍ ተራራ ነው። ከባህር ጠለል በላይ 800 ሜትር ከፍታ ያለው ሲሆን በስፋቱና በግዝፈቱ ከአካባቢው ኮረብታዎች ጎልቶ ይታያል። ስያሜውንም ያገኘው በተራራው ላይ በብዛት ከሚበቅለውና ለዘመናት አካባቢውን አልብሶት ከቆየው የወይራ ዘይት ዛፍ ነው። በብሉይ ኪዳን ታሪክ ተራራው መጠቀስ የጀመረው በንጉሥ ዳዊት ዘመን ነው። ልጁ አቤሴሎም በካደውና መንግስቱን ለመንጠቅ በተነሳበት ወቅት ዳዊት ራሱን ተከናንቦና ባዶ እግሩን እያለቀሰ በዚህ ተራራ ላይ እንደወጣ ተመዝግቧል። 2ኛ ሳሙኤል ምዕራፍ 15 ቁጥር 4። ይህም ስፍራው ለታላላቅ የሕይወት ፈተናዎችና ለጸሎት መሸሸጊያ ሆኖ ያገለግል እንደነበረ ያሳያል። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድራዊ አገልግሎት ወቅት ለደብረ ዘይት ልዩ ትኩረት ይሰጥ ነበረ። ቀን ቀን በመቅደስ ሲያስተምር ውሎ ሌሊቱን ግን በደብረ ዘይት ተራራ በሚገኝ ዋሻ ያድር ነበር። ሉቃስ ምዕራፍ 21 ቁጥር 37። ይህ ተራራ የጌታችን የጽኑ ጸሎት፣ የገሃነም ድል የተነሳበት ጌቴሴማኒና ስለ ዳግም ምጽአት ያስተማረበት ታላቅ የሰማያዊ ምስጢራት መግለጫ ስፍራ ነው። ደብረ ዘይት ጌታችን በክብር ወደ ኢየሩሳሌም በገባበት በዕለተ ሆሳዕና ታላቅ አቀባበል የተደረገለት ስፍራ ነው። ማርቆስ ወንጌል ምዕራፍ 11 ቁጥር 1። ሆኖም ይህ ተራራ የደስታ ብቻ ሳይሆን የጽኑ ጸሎትና የሕማማትን መጀመሪያ ነበረ። ጌታችን ዓለምን ለማዳን ራሱን አሳልፎ ከመስጠቱ በፊት በደብረ ዘይት ግርጌ በምትገኘው ጌቴሴማኒ በላቡ ደሙ እስኪፈስ ድረስ የጸለየውና በአይሁድ እጅ የተያዘውም በዚህ ታሪካዊ ስፍራ ነው። ማቴዎስ ምዕራፍ 26 ቁጥር 30። መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶ ለሰው ልጅ ነፃነትን ካበሰረ በኋላ ወደ ሰማይ ያረገውም በዚሁ በደብረ ዘይት ተራራ ላይ ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 51።
ይህም ተራራውን የምድርና የሰማይ መገናኛ፣ የሰው ልጅ ተስፋ የተፈጸመበት ቅዱስ ስፍራ ያደርገዋል። ከሁሉ በላይ ግን ደብረ ዘይት የወደፊቱ ተስፋችን ምልክት ነው። ጌታችን ስለ ኢየሩሳሌም መፍረስና ስለ ዳግም ምጽአቱ በዝርዝር ያስተማረበት መድረክ ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 3። ነቢዩ ዘካርያስ እንደተነበየው ጌታችን ዓለምን ለማሳለፍ በግርማ መንግስቱ በሚመጣበት ጊዜ እግሮቹ በደብረ ዘይት ላይ ይቆማሉ። ትንቢተ ዘካርያስ ምዕራፍ 14 ቁጥር 4። ይህ የሚያሳየው ደብረ ዘይት የፍርድ ዙፋን የሚዘረጋበትና ፍጹም መለኮታዊ ኃይል የሚገለጥበት ስፍራ መሆኑን ነው። ደብረ ዘይት በጾሙ አጋማሽ ላይ መከበሩ የራሱ የሆነ ትልቅ ምስጢር አለው። ቤተ ክርስቲያን በዚህ ዕለት የጌታችን የኢየሱስ ክርስቶስን ዳግም መምጣት ወይም ነገረ ምጽአትን በስፋት ታስተምራለች። ነቢዩ ዳዊት አምላካችን በግልጽ ይመጣል ዝምም አይልም መዝሙር 44 ቁጥር 2 በማለት እንደተነበየው ጌታችን በግርማ መለኮቱ ለፍርድ እንደሚመጣ የምናስብበት ሳምንት ነው። ጌታችን በደብረ ዘይት ተራራ ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ብለው ጠይቀውታል። እርሱም በሰጣቸው መልስ ውስጥ የሚከተሉትን ዋና ዋና ምልክቶች ዘርዝሯል። መጠንቀቅ፣ ማንም እንዳያስታችሁ ተጠንቀቁ በማለት ስለ ሐሰተኞች መሲሖች መነሳት አስጠንቅቋል። መጽናት፣ የጦርና የጦር ወሬ ቢሰማም መጨረሻው ገና መሆኑንና ምዕመናን ሳይደነግጡ በእምነታቸው እንዲጸኑ አዟል። በዚህ በደብረ ዘይት ዕለት የሚሰበከው ትምህርት የሚያተኩረው በዚህ ዓለም ጥፋት ላይ ብቻ አይደለም። ይልቁንም ጌታችን በመጣ ጊዜ ይህን ዓለም ከመኖር ወደ አለመኖር አሳልፎ ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 13 እንድንወርስ ስለሚያደርገን ተስፋ ጭምር ነው። ይህች አዲስ ዓለም ፍጻሜ የሌላትና አማኞች ከፈጣሪያቸው ጋር ለዘላለም የሚኖሩባት መንግሥተ ሰማያት ናት። በዚህ ታላቅ ዕለት በቤተ ክርስቲያን የሚዘመረው የቅዱስ ያሬድ ምስጋና የደብረ ዘይት ምስጢር እንዲህ በምስጥ ባለው ቃሉ ይገልጸዋል። ጌታችን በደብረ ዘይት ተራራ ተቀምጦ ሳለ ለደቀ መዛሙርቱ እንዲህ አላቸው፣ ማንም እንዳያስታችሁ ተዘጋጅታችሁ ኑሩ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ እስከ መጨረሻው የጸና እርሱ ይድናል። የሰው ልጅ በሚመጣበት ጊዜ የሰማያትና የምድር ኃይላት ሁሉ ይናወጣሉ። ያን ጊዜ በምድር ኃጢአት ያደረጉ ሁሉ ያለቅሳሉ። ጌታችንም ራሱ እንደተናገረ በትእዛዝ በመላእክትም አለቃ ድምፅና በመለከት ድምፅ ከእግዚአብሔር ዘንድ ከሰማይ ወደ ምድር ይመጣል። እርሱ የሕይወት መገኛ ወይም ባለቤት ነውና ያን ጊዜ በኃጢአት ከመሞት ይራራልን። ደብረ ዘይት ተጽፎና ተተርጎሞ የማያልቅ ሰፊ ጥልቅና ምጡቅ ምስጢር የተሰወረበት ታላቅ በዓል ነው። ይህ ዕለት ዓለም በድካሟ የምታልፍበትን፣ አማኞች ግን ድካማቸው ዋጋ የሚያገኙባትን ያችን የማይታለፍ ቀጠሮ ያስታውሰናል። የእግዚአብሔር ዘላለማዊ ጥሪ ሁሉም የአዳም ዘር መንግሥቱን እንዲወርስ ቢሆንም የሰይጣንን ወጥመድና አሸክላ ሁሉ አልፈው በሐሰተኞች ምትሃታዊ ተአምራት ሳይሳቡና ሳይሰናከሉ እስከ መጨረሻው ጸንተው የሚቆሙት ግን የታደሉ ናቸው። በዚያ በዳግመኛ ልደትና የመጨረሻ የዋጋ ቀን በፈጣሪያቸው ቀኝ የሚቆሙት እነዚሁ የጸኑት ቅዱሳን ናቸው። አምላካችን እግዚአብሔር እኛንም በዚያች ዕለት በቀኙ ያቆመን ዘንድ የአባቴ ብሩካን ኑ ወደ ጌታችሁ ደስታ ግቡ የሚለውን የሕይወት ቃሉን ያሰማን ዘንድ ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።